ወንድ ልጅ አብሶ በጣም ካልቸገረው አያወራም። ይሄን ነው እወቁ እሺ። ወንድ ልጅ የቱንም ያክል ቢጠና እንኳ ቸግሮኛል ብሎ አያወራም፣ ለሰው አያማክርም። እና ይህ ልጅ ለግ ይማራል። የስንቅ ተማሪ ሆናችሁ ተምራችሁ አታውቁም? እኔ እንኳ አላውቅም፣ ግን አታውቁም። ታውቃላችሁ፣ ቸግሯችሁ ቤተሰብ ለመጠየቅ እየደበራችሁ ቤተሰብ ላለማሸማቀቅ እናንተ ጾም አድራችሁ የምትውሉ ልጆች አላችሁ። እና ለክ ተማሪ ነው፣ አቋርጦ እንዳይሄድ ሊጨርስ ነው። ነገ ጥሩ ደረጃ ላይ ይደርሳል። ቃሌ ነው፣ የምሬ ነው። በጸዴ ሁኔታ ከተማሪ ልጅ ሙልቅቅ ብለው ከሚማሩ ልጆች በላይ እንትን ይላል እና ይበልጥ ማበረታታት እንደዚህ ሲያጣ እንደውም እንደዚህ እኔ በቃ እንደዚህ እንትን ለሚሉ ሰዎች እንትን ከምትሉ ከምታሽቃብጡ እንደዚህ እንትን ላ ይሄ ልጅ አሁን እንዲሁ ለምን ካርድ አትሞሉለትም? ብትሞሉለት ያለው ደስታ ኢማጂን ማርያምን ስታዩት በቃ ይለያል እኮ ከእናንተ ንጹህ ሰውና አንተን ይለያል። ይሁት ገና ሲገባ በቃ አይደል የሚያገኝባትን አይነት እንትን እና እንደዛ አድርጉ። እኔ ኦሮመኛ ሲለኝ ልጁ ኦሮሞ ምናምን እኔ አልመሰለኝ ምን እንደሆነ ዘሮ አላውቅም፣ ግን የምችለው እሱን ነው ሲለኝ ዘፈንልኝ አልኩት። ሌላ ነገር የለውም። እና እዚህ ጋር ስትስቁ ነበር። ሞራን በጣም ነው የሚወርደው። ማርያምን ተው፣ እናቴ ትሙት ተው፣ ቤቴ አትንኩ። ሰው እንደዚህ ይሆናል አይደል? በቃ እናንተ መድረስ የማትችሉበት ቦታ ከሆኑ እነዛ ሰዎች በቃ እነዛ ሰዎችን ተዋቸው፣ ይደው ከፍ ይበሉ። እናንተ እኮ እነሱ ቦታ ላይ መሆን አትችሉ፣ ግን ደግሞ ስለማትችሉ እነዛን ሰዎች ሞራናቸውን ነቅታችሁ ከእንትናቸው የሆነ ነገር ሊሰማቸው ይችላል እንጂ እኮ እነዛ ሰዎች አይወድቁ። መድኃኒዓለምን ጌታን የምሬ ነው። በጣም ነው የሚያሳዝነው ጌታ በጣም መድኃኒዓለምን እና እናንተ የማደርሱበት ቦታ ከደረሱ ተዋቸው። የእናንተን እድል ፈጣሪያችሁን እንትን በሉት። ልቅስ በሰው እድል እየተቃጠላችሁ በሰው ሁኔታ በሰው በተራመደበት ልክ እየተቃጠላችሁ ሰብዕነታችሁን ጭንቅላታችሁን አታጉድሉት። እንደ ሰው ነው እናንተም የተፈጠራችሁት መልካም ነገር ለማድረግ። እስኪ አንዳንዴ ተውት፣ ሌላውን ሁሉንም ነገር ተውትና መልካም ነገር ለማድረግ ምን ችግር አለው ብታደርጉ? መልካም ነገር አድርጉና ከዛ በኋላ ምንትን የማይላችሁ ከሆነ ወንድ ልጅ አይጣ፣ መድኃኒዓለምን አይጣ። መብርሃንን የምሬን ነው። እኔ ወንድ 30 ጊዜ ለምን አላጣም አልንፏቀቅም። ሴት ልጅ ምንም ማድረግ ትችላለች ስታጣ፣ ምንም ነገር ማድረግ ትችላለች። ምንም እውነቴን ነው። ፈጣሪን ወንድ ልጅ አይጣ። መድኃኒዓለምን ዝቅ ሊያደርገው የሚችለው ማንም ሊያንቋሽሸው የሚችለው ሲያጣ ብቻ እሱን እንጂ ወንድ ልጅ ወንድ ነው። ኧረ ቁስል አይደለም እንዴ? ቁስል ደሞ ረክቶ ነው እንዴ? አደ በጣም እንደ ረከው እንኳን ይችንና የዝንብ አንቀራ እናውቃለን እንጂ ብታምኒ ምን አለ ውዴ? ብታምኒ ምን አለ? ምን ትሆኛለሽ? ምንም እኮ ምንኛ ለምን የወሎ ቀሚስ የቦረና ቀሚስ አሰርተሽ አትልኪልኝም? ግን አንቺ ሴት ባለፈው ማለት ነው ልናገኝሽ ከስ ብንደውል ምን ሆነሽ ነው የኔ ቆንጆ? ባህር ዳር ሄደሽ ቅርቅር ያልሽው? ባህር ዳር ሄጄ ቅርቅር ያልኩትማ ለቀረጻ ነበር የሄድኩት። አትይም? እሺ። ከዛ ለቀረጻ ሂደን በዛው ወደ ወሎ ነበር የምንሄደው፣ በዛው ዙረን ማለት ነው። ከዛ ሳይሳካልን ቀረንና በስንት ቀኑ ነው ተመለስን። ከዛ ደግሞ የሙዚቃ ክሊፕ ቀረጻ ነበረ፣ እሱም ቀርጸን ተመለስን። የሆነ ባህል ኦኬ። ማርያም ልናገኝሽ ፈልገን ማለት ነው። እግዚአብሔርን ቀሚስ ራሱ ይዤልሽ ነበር። ከዛ እንደገና በጣም አናደርሽኝ። እንዴ እናገኝሽ ብለናት እኛ ስንመጣ ነው እንዴ ሰው ወደዚያ ሄደችው? እስከዛ እናንተ ሳትመጡ በፊት እኮ ነው፣ በ3 ቀን እኮ ነው እመለሳለሁ ብዬ ነው እንጂ እሺ ያልኩትኝ። በ3 ቀን እኮ ነው፣ ከ3 ቀን በፊት ነው የሄድኩት እኔ። እናንተ እዚህ ሳትመጡ ኦኬ። ቀደሜ ነው የሄድኩት።
ይኸው ማሮችዬ ለእንትን ተጠርቼ ቀሚስን ማስተርተውልኝ ማች ሽማግሌ ሁኜ የሴት ሽማግሌ ሁኜ ብለውኝ እኔ ደግሞ እስኪ እሺ ምናምን ብዬ አንቋርሬ ካሜራ ይዤ እሄዳለሁ ብዬ ካሜራዬንም ይዤ ቅርቅር እኔም ይዤ ቅርቅር ባህርዳ በጣም ሰስፔንስ ሆነ እየጠበቅናት ነበረ። እኔ እናንተ እንዲህ ነኝ። ከዛ አልኳችሁ ባህር ዳር ሄጃለሁ አለችና እኛም በቃ ሄደች ምንም ማድረግ አንችልም ብለን ያው አልቆየንም። እኛም ቶሎ ነው የተመለስነው። በነገር እኮ እሺ፣ አሁን ላኪልኝ የቦረና ቀሚስ ጽድት ያለ ቀሚስ አሰርተሽ ላኪልኝ ሰርተሽ። ችግር የለውም። ምን አይነት ቀሚስ ትፈልጊያለሽ? እንትን በይልኝና በውስጥ ላኪልኝ። ውስጥ ልክልኝና ሰርተሽ ትልኪልኛለሽ። እሺ ወዴ ላኪልኝ እና ዲዛይኑ በምን አይነት ዲዛይን እንደምትፈልጊ ከዛ ሳይዝሽ ንገረኝ፣ አሰርቼ ይዘው ይመጣልሻል አለሽ። አለች አይደል እንዴ? ንቦ አንቺ አሰራሽው አለኝ። አንቺ አሰራሽው አለ ቀዩ። ከዛ ሌላ አለ በጣም የሚያምር ነቃል ምናምን እነሱ የለበሱት የሆነ ከዚህም ቀይ ከኋላውም ቀይ ጥለት እንደዚህ በዚህ ጋር ጥለት ያለው ምናምን ቀሚስ አለ። እሱም ነው። ኦኬ አዲሱ። አዎ አዲሱ። ኦኬ ደብረ ወርቋ የለበሰችው አዲስ። አዎ እሱ ሆኖ ቀይ ቀይ ያለው ማለት ነው። አይተሽ የለ የሰራችበትን የቦረና ቀሚስ አለኝ እኮ አለኝ። አይተሽዋል የቦረናውን ቀሚሴን የድሮውን? አዎ እናንተ ናችሁ ይላካችሁልኝ። እንደውም አዎ እሱማ አለሽ፣ እሱ አለሽ አይቻለሁ። ኦኬ ሳይዝ ያን ከሆነ እኔ ስለማውቀው ሳይዝሽን ብቻ ሳውቂኝ ሰርቼ ይልክልሻለሁ። ያምራል ደግሞ ማለት ነው። ባለፈው የተሰራሽው ሹሩባላ በሱ እንዴት አልሰራሽም ግን? ጠብቄሽ ነበረ በባህል ልብስ ትሰሪያለሽ ብዬ በዛ በሁሉ አላደርሰኝ አላ በጣም ነው የሚያምረው። በነገራችን ላይ አምሮብሽ ነበረ። አዎ ያምራል። ምንም አይልም። በወፍሩ ሳላረገው ቀርቼ ነው እንጂ በወፍሩ ቢሆን ኑሮ በጣም ነበር የሚያምረው። በቀጭኑ ሆኖ አመመኝ። ከዚህ ይሄ ፀጉሬ እዚህ ጫፉን እንዳለ ተነቅሏል። ወይኔ በጣም ነው የሚያምረው። ያ በቀጭኑ ወፈር በለው ምናምን ተሰሪዋ እንዳያምሽ። አዎ ድጋሚ ሲሰራ ያሽንድዬ ከተሰራው ይሰራል። አዎ በወፍር አሁን ለምሳሌ ልክ እንደዚህ ማለት ነው። አሁን ያ ወፍር ስለሆነ እንደዚህ ስትሰሪው ብዙም እንትን አይልሽም። በጣም ነው የሚያምር። አዎ እንደዛ አደርጋለሁ እና አምሮባችሁ ነበረ በእውነቱ። ደግሞ እህትሽ ናት ሰሞኑን እያየኋት ያለችው። ቁርጣንች ነው የምትመስል። እንመሳሰላለን። አዎ እህቴ ነች። ማርያምን ቁርጣንች ነው የምትመስል። እህትሽ የእናትሽ ልጅ? አዎ የእናቴም ያባቴ። ወይኔ ታድለሽ። ደግሞ ንቅት ያለ ናት። እዛ ሀገር ራሱ የኖረች አትመስልም። እመቤቴ ማሪ ከተማ ነው የተማረችው። ለዛ ነው እኔ ነኝ እዛ ያደግኩት። ለዛ ነው። ኦኬ ቲክቶክ ክፈችላት። ውዴ ታዲያ ቲክቶክ ክፈችላት። ዳር አላት ማሬ እዛው እያለች የከፈተችው ማርያምን። ዋው ደግሞ ቁርጣንችን ነው የምትመስለው። ማርያምን ታድለሽ። ሌላ ማለት እህትሽ ከጎንሽ ስትሆን ደስ ይላል። ማርያምን ማለት ፎሎ እናደርጋታለን። ፎሎ አንተ ጋርጊ ምናምን ቲክቶኳን ማለት ነው የሷን። እሺ ውዴ ተከታይ ናት። ተከታይ የ3 ዓመት ነው የምበልጣት። ስንት ፎሎወር አላት? ሲጀመር እኩል ነው የምትመስሉት። እኩል ነው የምንመስለው። መንታ ምናምን ነው የመሰላችሁኝ እንደዚሁ ሳያችሁ የነበረ። ግን የሰው ልጅ የእናት ወዲ ምንድን ነው የሚባለው? ግርጉር። አዎ ማርያምን አንድ አይነት ናችሁ። መልካችሁ ምናምን በቃ አንድ አይነት ናችሁ። ለኬ እናት ልጅ ስለሆናችሁ ነው፣ አንድ ስለሆናችሁ። ግን አላመንኩም ነበረ እህቴ ናት ምናምን ስትይ አላመንኩም ነበር። አረ ማርያምን የእናቴም የአባቴም ልጅ ናት። እንደዚህ በቃ ላይክ እንደዚህ ብዙ ነገሮች ሲፈጠሩ ሲያዩ በቃ ከአሁን በኋላ ሰው በቃሽ ብለው ነው እሷን የላኩልኝ። እኔ እንኳን አይደለም ወይ ደስ ሲል ማርያምን። ኧረ የማን እንደ እናት ልጅ የኔ ቆንጆ ማርያምን። አዎ ማን እንደ እናት ልጅ። እናትሽ ልጅ ከጎንሽ ካለኝ ሁሉም ነገር ይቀራል ውዴ። አዎ እና ጌም ልትጫወች ነው? ልሽ ብዬ እኮ ነው የመጣሁትኝ በዚሁ። የኔ ቆንጆ ግን ለሁለተኛው እመጣለሁኝ ማለት ነው።
እቤቴ ነው መቀበልሽ ውዴ። በስነ ስርዓት እቤቴ ቁጭ ብዬ ቡናዬን እንድሽክሽክሽክሽ እያደረኩ ቢጃማ የለብሽ ባይሆን ቀሚሴን ይዘሽ ከመጣሽ ቀሚስሽንማ ዝኩኝ ነው የምልክልሽ። በዚህ በ15 ቀን ቀሚሱን አሁን ነው እንድትልክልኝ የምፈልገው። ቀሚሱን በዚህ በ15 ቀን ውስጥ እልክልሻለሁ። ግን እኔ ትንሽ እቆያለሁ፣ 1-2 ወር ምናምን። እሺ የእኔ ወርቅ፣ በተረፈ በጣም ነው የምወድሽ፣ በጣም የማከብርሽ። በርቺ፣ ትልቅ ደረጃ ላይ ደርስሽ እንድናይሽ እንፈልጋለን። በርቺ እሽት። እሺ እኔ እናት አመሰግናለሁ። እኔ በጣም ጀግና ጎበዝ ነሽ። እሺ አድናለኝ እኔ እናት። በውስጥ ጻፍ በውስጥ ጻፊልኝ ልትለኝ ነበር፣ አስወጣኋት። ይቅርታ እያወራሽ ወጣሁኝ። ችግር የለውም።